ዛሬ ይዤላችሁ የመጣሁት ቤተሰብ በጣም ጣፋጭ የሆነና ለየት ያለ ለጤናችን ተስማሚ የሆነ የፍርፍር አሰራር ነው። በተለይ ደግሞ ፍርፍር በጣም የምትወዱ ቤተሰቦቼ ይሄ ለእናንተ ነው። ስለዚህ እያንዳንዱ አሰራሩን ግብአቱን በቀጣይ እንመለከታለን። እንደምታዩት በጣም ነው የሚያምረው። ስለዚህ ተከታተሉ። መልካም ቆይታ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ደግሞ በጣም የሚያምር ለየት ያለ ጣፋጭ የሆነ የፍርፍር አሰራር ነው ይዤላችሁ የመጣሁት። በተለይ ፍርፍርን የምትወዱ ቤተሰቦች ይህንን ሰርታችሁ ብትመገቡ ለጤናችሁ በበለጠ ይሄ የተሻለ ነው ማለት ነው። አንድ እንጀራ ቆራርጬ አዘጋጅቻለሁ። አንድ ኩባያ የተቀቀለ ሽምብራ፣ 2 የሾርባ ማንኪያ በርበሬ፣ 1 የሻይ ማንኪያ ጨው፣ ግማሽ የሻይ ማንኪያ ኮረሪማ፣ ሩብ የሻይ ማንኪያ የጥብስ ቅጠል፣ 3 ሽንኩርት፣ 3 ቲማቲም፣ 3 ድንች፣ 1 ካሮት እና የተወሰነ 6-7 ፍሬ ነጭ ሽንኩርት። እነዚህን ነው ያዘጋጀሁት። እናንተ ግብአቱን መቀያየር ትችላላችሁ። ብትፈልጉ ምስር፣ ድፍን ምስር መቀያየር ቤታችሁ ውስጥ ባለ ነገር ቀያየራችሁ መስራት የእናንተ ምርጫ ነው። እዚህ ጋር ድስቱን ሞቅ ሲል ዘይት ጨመርኩኝ። ዘይቱ ደግሞ ሞቅ ሲል ሽንኩርት ጨመርኩኝ። ሽንኩርቱን ደግሞ እያበሰልኩኝ በጎን ድንቹን እጠብሳለሁ ማለት ነው። ስለዚህ ብትፈልጉ ድንቹን ጠብሳችሁ ለብቻው እንትን ብላችሁ ቀጥሎ ደግሞ ሽንኩርታችሁን መጥበስ ትችላላችሁ፣ እንደየ ቤታችሁ እንደ ጋዛችሁ መጠን ማለት ነው። እዚህ ጋር ሽንኩርቱ ሲጠበስ በርበሬ ጨመርኩኝ። በርበሬው በጣም ሳይቃጠል በእንፋሎቱ እንዲቁላላ ብዬ እሳቱን ቀንሸዋለሁ። እናንተ ውሃ ከፈለጋችሁ ውሃ መጨመር ትችላላችሁ። ከዛ ቲማቲሙን ፈጭቼ ጨመርኩት። እንዳልኳችሁ በርበሬው እሳቱ ከፍ ያለ ከሆነ ይቃጠልባችኋል። በእንፋሎቱ እንዲጠበስ ከፈለጋችሁ እሳቱን መቀነስ አለባችሁ። ድንቻችን በዚህ መልኩ ከተጠበሰ በኋላ የተቀቀለ ሽምብራው በኢትዮጵያ ዱቤ ነው የሚባለው እና እሱን አብራችሁ ከድንቹ ጋር ተጠብሳላችሁ። እዚህ ጋር ቁሌታችሁን በደንብ አድርጋችሁ ትሰራላችሁ። ከዛ እዚህ ጋር ካሮትን ጨመርኩት ማለት ነው። ቲማቲሙን በደንብ ውሃውን ምጥጥ ካረገ በኋላ ከዛ ካሮት፣ ከዛ ነጭ ሽንኩርት ይሄ በጣም ሲጠበስ ሽታ ስለሚያወጣ ያ እንዳይሆን ካሮት ከጨመርኩ በኋላ ጨመርኩት። ከዛ እንዳያር ደግሞ ትንሽ ውሃ አርኩት እና በእንደዚህ እያቁላላን ከዛ የሚያስፈልገንን ያክል 2 ኩባያም ከሆነ ውሃ እንጨምራለን። ከዛ እዚህ ጋር ቅመሞቻችንን እንጨምራለን። እናንተ ሌላ መጨመር የምትፈልጉት ቅመም መጨመር ትችላላችሁ። እኔ በዚህ መስራት ስለፈለኩኝ ያው ድንቹም ከሽምብራው ጋር በዚህ መልኩ ተጠብሷል። እናንተ ከፈለጋችሁ ድፍን ምስር ወይም ቀይ ምስር ቀቀላችሁ መጨመር ትችላላችሁ። እንዳላችሁ እንደየቤታችሁ ሌላም ነገር መጨመር ከፈለጋችሁ የእናንተ ምርጫ ይሆናል ማለት ነው። ሙያ ያድጋል ሲባል እናንተ እየጨመራችሁ ከሌላችሁም ደግሞ ቀንሳችሁ እንደየቤታችሁ መስራት ትችላላችሁ። እዚህ ጋር ትክትክ ካለ በኋላ ይሄንን የጠበስነውን እንጨምራለን ማለት ነው። ድንችና ሽምብራውን አብረው ደግሞ ትክትክ ስለሚል መፈራረስ የለባቸውም። የጨመርናቸው አትክልቶች መፈራረስ የለባቸውም። ስለዚህ ስለተጠበሰ ያን ያክል እንዲበስል አንጠብቀውም። 15 ደቂቃ ይበቃዋል ማለት ነው። ከዛ ይኸው በዚህ መልኩ እንደዚህ ደርሷል። ይሄ ከላይ ያለው ዘይት ማንሳት ከፈለግን ማንሳት እንችላለን ማለት ነው። ዘይትም አትፈልጉ። አሁን ለየት የሚያደርገው ፓርት እዚህ ጋር ነው። አሁን ይሄ እንደዚሁ እንዳለ ቀጥታ ለእንግዳ አቅርባችሁ እናንተ ማቅረብ ትችላላችሁ ማለት ነው። ይሄው ከስር የተወሰነ ስልሱን አደረኩ ማለት ነው። ከዛ የቆረጥኩት እንጀራ በዚህ መልኩ ደረድረዋለሁ።
ከላይ ደግሞ ስልሱን አፈስበታለሁ። አንደኛ እንጀራው አይፈራርስም። እንደገና ደግሞ እንደዚሁ ጠረጴዛ ላይ ማቅረብ እችላለሁ። እንደዚህ አምሮ ማለት ነው። እና ይሄንን ይመስላል። በጣም ነው የሚያምረው። በጣም አፒታይት ይከፍታል። አቀራረቡ ደግሞ እናንተ እንደፈለጋችሁ ከጎን አይቤ ማድረግ ትችላላችሁ። አቮካዶ ማድረግ ትችላላችሁ። እንቁላል ማድረግ ትችላላችሁ። የፈለጋችሁትን። እኔ እዚህ ጋር የተወሰነ ሸፍኜ ያስቀመጥኩት ማለት ነው። የቁርስ ሰዓት እስከሚደርስ እንደዚህ ሸፍኜ ያስቀመጥኩት። ከዛ ልክ የቁርስ ሰዓት ሲደርስ እንጀራው አይፈርስም። እንጀራው እንደዛው እንደተጠቀለለ ነው የሚወጣው እና በጣም ለየት ያለ ደስ የሚል የሚጣፍጥ የፍርፍር አሰራር ነው። እናንተ እንዳልኳችሁ ከጎኑ አይቤ፣ አቮካዶ፣ እንቁላል እንደፈለጋችሁ ማድረግ ትችላላችሁ። ዳቦ መጨመር ትችላላችሁ እና በጣም ነው የሚጣፍጠው። ሞክሩት ውድ ቤተሰቦቼ። ይህንን ቪዲዮ ከወደዳችሁት ሼር፣ ላይክ አድርጉልኝ። ሀሳብ አስተያየታችሁ ስጡኝ። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ መልካምን ሁሉ እመኝላችኋለሁ። የምታበረታቱኝ፣ የምታግዙኝ አመሰግናለሁ። መልካም ቆይታ። ባይ ባይ።